13 ሀገራትን እያዳረሰ የሚገኘው የመካከለኛው ምስራቅ ጦርነት በቀጠለበት በአሁኑ ሰዓት የድርድሩ ተስፋ ጨልሟል። የኢራኑ የጦር መሪ በአሜሪካና በእስራኤል ላይ ገና የሲኦል በሮችን የሚከፍት ከባድ ጥቃት እንፈጽማለን ሲሉ ዝተዋል። በሌላ በኩል አውሮፓውያን ሀገር የሆኑት ጀርመንና ፈረንሳይ ከግሪክ ጋር በመሆን ጦርነቱን ተቀላቅለውታል። ፈረንሳይም ጦሯን በማሰማራት የተባበሩት አረብ ኤምሬትን ከዛሬ ጀምሮ እጠብቃለሁ ስትል አስታውቃለች። የሟቾች ቁጥር ከ780 በላይ እንደሆነ ኢራን በይፋ አስታውቃለች። በሌላ በኩል በቭላዲሚር ፑቲን የምትመራው ሩሲያ አስፈሪ መልእክትን ለምዕራባውያን ሀገሮች በአምባሳደሮቿ በኩል ለሁሉም ሀገር እንዲደርስ አድርጋለች። ይሄውም የሶስተኛው ዓለም ጦርነት ሊነሳ መሆኑን የሚያመለክት መረጃ ነው። አይቀሬ ነው፣ ይህ ሊሆን ግድ ነው አለ ጌታ ኢየሱስ። ጥፋት እየመጣ ነው። አዋጅ አለኝ፣ የሚሰማ ጆሮ ያለው ይስማ። መንፈስ ለአንደኛው ክፍለ ዘመን ሰዎች፣ ባለስልጣናት፣ ሳይንቲስቶች፣ በተለያየ ሃይማኖት ውስጥ ላላችሁ ስሙኝ፣ ትልቅ ጥፋት እየመጣ ነው። ከሶስተኛው ማህተም የመከራ የቅጣትና የፍርድ ማህተም ተፈቷል። በተለይ አራተኛው ከባድ ነው። አራተኛው ፈረሰኛ ምንድነው የሚያሳየን ያላችሁ እንደሆነ ሶስተኛው የዓለም ጦርነት። ሁለተኛው የዓለም ጦርነት 62 ሚሊዮን ሰው ነው የሞተው የዛሬ 70 ምናምን ዓመት። ያ በጣም ከባድ ቁጥር ነው። በጣም ከባድ ቁጥር ነው። አሁን ግን 1.9 ቢሊዮን ህዝብ ሊጠፋ ነው። ነውጡ በሁሉም ሀገራት የሚከናወን ነው። እንግሊዝ ይከናወናል፣ ናይሮቢ ይከናወናል፣ ኢትዮጵያ ይከናወናል፣ ፈረንሳይ ይከናወናል፣ አውስትራሊያ። በፖለቲካው ዓለም አይነኬ የሆኑትን እነሱን እግዚአብሔር ያዋርዳቸዋል። የትኛውም ዓለም የትኛውም አለያ የአረብ አገራት፣ የምዕራብ አውሮፓ፣ የምስራቅ አውሮፓ ህብረት፣ የአፍሪካ ህብረት የነሱን ነገር አጠፋለው ነው የሚለው። ሞትን ይዘው የሚመጡ አሊያንሶች ናቸው። በእነሱም መሳሪያ ብዙዎች ድሆችና የተጨቆኑት እነሱ ሁሉ ይፈርሳሉ ወገኖች። ያ የተፈራው ያ እንዳይመጣ የተሰጋው ቀንና ሰዓት ደረሰ። ለአራት አስርት ዓመታት የዘለቀው የከፋ ጠላትነት እነሆ ይኸው በእኛ ዘመን ገነፈለ። ሀገራቱ በታሪካቸው አይተውት የማያውቁትን ውድመትና የሰብአዊ ቀውስም እያስተናገዱም ነው። የሃይማኖት ዳራም እንዳለው የሚነገርለት ጦርነትና ጥላቻው እጅግ በከፋ ሁኔታ ቀጥሏል። ሀገራቱ ያሉበት አሁናዊ ቀውስ ምንድነው? የኢራን የንዋይ ጥያቄና የዶናልድ ትራምፕ ያልጠበቀው ምላሽ ምን ይሆን? በመካከለኛው ምስራቅም ማርሽ ቀያሬ ክስተትም ተከስቷል። የሁለት ሀገራት ውይይት ሰላምን ይዞ ይመጣ ይሆን ወይንስ ወደ ተባባሰው የጦርነት አውድማ ይገቡ ይሆን? አሁናዊ ቀውሱስ ምን ይመስላል? የሚሉትን በመረጃችን ይዘንላችኋል። በቆይታችሁ ታደምጣላችሁ። በስተመጨረሻም የከፋው ሊመጣም በደጅ ነው። ሊመጣ ያለ ጥፋት አደጋም አለ። ሰዓቱ አብቅቷል። ምድር አርጅታለች። በማያረጀው እና ዘላለማዊ ክብር ሊተካም በእግዚአብሔር አገዛዝም ሊተካ ዋዜማ ላይ ነን። እግዚአብሔር ሰማይና ምድርን አናውጣለሁ ይላል። መንግስታት ይናወጣሉ። ፖለቲካዊ ቀውስ፣ ህዝባዊ ማዕበልም ይመጣል። አምባሳደሮችና ሚኒስትሮች በብዙ ሀገራትም ስልጣን ይለቃሉ። ተማሙተው የያዙትን ስልጣን በቃኝ ይላሉ። አሁን ዓለም ያለችበት ሁኔታ ይዞት የሚመጣው ከባድ መከራ አለ። ረሃብና ቸነፈር ይመጣል። ራሳችሁን አዘጋጁ በማለትም የእግዚአብሔር ሰው ፓስተር መስፍን ሙሉጌታ ከጌታ የተቀበሉትን ቀደም ብለው የተናገሩ ሲሆን ከትንቢታቸውም የተፈጸሙና ገና ሊፈጸሙ በቋፍ ያሉ ወደድንም ጠላንም ልናያቸው ግድ የሚሉ ትንቢቶችም ተናግረዋል። አሁን ላይ ከሶስተኛው ማህተብ ወደ አራተኛው እንሸጋግራለን። አራተኛው ግን እጅግ የከፋ ይሆናል። የመከራ የቅጣትና የፍርድ ማህተም ተፈቷል። ጥፋት እየመጣ ነው። ንስሐ ግቡ። ሶስተኛ የዓለም ጦርነት እየመጣ ነው። በዚህ ጦርነት 1.9 ቢሊዮን ህዝብ ይጨርሳሉ ሲል የጦርነቱን አስከፊነት ጌታ በገለጠላቸው መንፈስ ሆኖ ተናግረውታል። ትንቢቶቹም ቃል በቃልና ተራ በተራም አካል እየለበሱ ነው። ታዲያ ከዚህ የከፋና ልናየው ግድ የሆነ ያ ጊዜ ሳይመጣም በንስሐ በእግዚአብሔር ፊት ልንወድቅበት የሚገባ አስፈሪው ትንቢት ምን ይሆን የሚለውንም በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ።
በእስራኤልና በኢራን መካከል የቀጠለው ጦርነት እጅግ አሳሳቢና የዓለም ፍጻሜ መቃረቡን ከሚያሳዩ ክስተቶችም አንዱም ነው። ለአራት አስርት ዓመታት የዘለቀው የከፋ ጠላትነትም ገንፍሏል። በመጨረሻም እስራኤል ክብሪቱን ለኩሳለች። የአየር ላይ ጦርነት የእሳት ላይ ኳስ እያወራወረ ቀናትን ማስቆጥሯል። የዓለምን ቀልብ የተቆጣጠረው የመካከለኛው ቀውስም መጣፊያ ይገኝለት ሲሆን ባሳለፍነው ቅዳሜ አሜሪካና እስራኤል ኢራን ላይ ጥቃት መፈጸማቸው ሲሰማ የሁለቱ ሀገራት ፍጥጫ ጫፍ ደርሶ መፈንዳቱን ለመገመት በእርግጥም የጦር አዋቂና ተመራማሪ መሆን አይጠበቅም። ይልቁንም በዚህ ውድመት የአሜሪካና የእስራኤል የተጠናው ውድመትም የኢራንን ጠቅላይ ሚኒስትር የመግደል ዜና መሰማቱ የከፋ ሁኔታ ተከትሎ እየመጣ ስለመሆኑ ግን አመላካች ነበር። የቀጠለውም የእስራኤል አሜሪካ ሰው ሰራሽ የጦር አውሮፕላኗ በኢራን ሰማይ ላይም እየተመላለሰች ጥቃት ማድረሷንም አስታውቃለች። በተጨማሪም መዲናዋ ቴህራንን እንዳልነበረም አድርጋለች። የእስራኤል አየር ኃይል ቅዳሜ ዕለት ኢራን ላይ በፈጸመው ጥቃት በጠቅላይ መሪው አያቶላ አሊ ካሜኒን ጨምሮ በአጠቃላይ 30 የሀገሪቱን ከፍተኛ ባለስልጣናት መግደሉም ተነግሯል። የእስራኤል የዜና ወኪሎች እንደዘገቡትም ኢላማ የተደረጉት መሪዎች የተገደሉትም ጥቃቱ በተጀመረ በመጀመሪያው ግማሽ ደቂቃ ላይ መሆኑንም አመላክቷል። ጨምሮ የእስራኤል የፖለቲካና የደህንነት ባለስልጣን ኢራን ላይ የተከፈተው ጥቃትን ጅማሬ እንደሆነና ዘመቻው ለቀጣይ በርካታ ቀናት እንደሚቀጥል መናገራቸውን ዘግበዋል። ሌሎች የእስራኤል መገናኛ ብዙሃን ደግሞ የአሜሪካና እስራኤል ጦር ሰራዊቶች በኢራን ላይ የፈጸሙት በመጠነ ሰፊ እቅድና ጠንካራ ትብብር እንደነበርና ትክክለኛ መረጃ እንደነበራቸውም ጠቅሷል። በኢራን ላይ የተፈጸመው ጥቃትን ተከትሎ የተባበሩት መንግስታትና ሀገራትም ተቃውሟቸውን እያሰሙም ነው። የእስራኤል ባለስልጣን እንደሚፈልጉት አሜሪካ ዘመቻውን ለረጅም ጊዜ የማካሄድ ፍላጎት ላይኖራት እንደሚችል የመከላከያ ተንታኙም ተናግሯል። በጥቃቱ ከምክር ቤት አባላትና ከአሜሪካ ተቃውሞ የቀረበባቸው ያሉት ትራምፕም ኢራን ውስጥ የሚፈልጉት የስርዓት ለውጥ እስኪመጣ ላይቀጥሉም ይችላሉ። ታዲያ ከ7 ሰዓት በፊት የኢራን ወታደራዊ አብዮታዊ ዘብም አዲስ አዛዥም ተሾሞለታል። አህመድ ቫሂዲ የኢራን እስላማዊ አብዮታዊ ዘብ አዲስ ዋና አዛዥም ሆነው ተሾመዋል። ወታደራዊ ኃይሉን ሲመሩ የነበሩት ጀነራል መሐመድ ፓክቱርም እስራኤልና አሜሪካ ቅዳሜ ዕለት ኢራን ላይ በፈጸሙት ጥቃትም ተገድለዋል። አብዮታዊ ዘቡ ኢራን ውስጥ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ኃይሎችም የሚያንቀሳቀስ ዋና ኃይል ሲሆኑ የተዋቀረው ከሀገሪቱ መደበኛ ጦር ተነጥሎም ነው። አሜሪካና እስራኤል በፈጸሙት ጥቃትም በርካታ የኢራን ከፍተኛ ወታደራዊ አዛዦችም መገደላቸውን ተከትሎ በአሁኑ ሰዓትም የኢራን ወታደራዊ ኃይል በማን እየተመራ ነው የሚለውም እያነጋገረም ይገኛል። በኢራን መገናኛ ብዙሃን ዘገባዎች መሰረትም ሜጀር ጄኔራል አል አብዱላሂ ወታደራዊ ኃይሉን እየመሩም ይመስላል። ሜጀር ጄኔራሉም በኢራን ጦርና በአብዮታዊ ዘብ መካከል ሆኖም የሀገሪቱ መከላከያ ሰራዊት የሚያስተባብረው የሀተም አል አንቢያ ማዕከል ዋና መስሪያ ቤት አዛዥም ናቸው። ሜጀር ጄኔራሉ ኢራን ለጠላቶች ዛቻ ምላሽ የምትሰጠው በጦር ግንባርም ነው ብለዋል። ጦር ኃይሎቹ ዝግጁ ናቸው፣ ከመቼውም በላይ ከፍተኛ ደረጃ ላይ እንደሚገኝም ተናግረዋል። አብዱላሂም ኢራን ኢራቅ ውስጥ የሚገኝ የአሜሪካ ጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሟን ተከትሎም በዋሽንግተን ማዕቀብ ከተጣለባቸው ወታደራዊ አገዛዞችም አንዱም ናቸው። ታዲያ በኢራን የደረሰውን የፕሬዝዳንቱን ግድያ ተከትሎ የሩሲያ ፕሬዝዳንት ቭላዲሚር ፑቲንና የቻይናው ውጭ ጉዳይ መስሪያ ቤት የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ ግድያንም አውግዘዋል። ፕሬዝዳንት ቭላዲሚር ፑቲንም ግድያው የሁሉም ሰብአዊ ስነ ምግባርና ዓለም አቀፍ ሕግም አጸያፊ ጥሰት እንደሆነም ኮንነዋል። ፑቲን ለኢራን ፕሬዝዳንት በጻፉት የሀዘን መግለጫ ደብዳቤም ካሜኒ ለሩሲያና ኢራን ወዳጃዊ ግንኙነት እድገት ከፍተኛ የግል አስተዋጽኦ ያበረከቱ ድንቅ የሀገር መሪ ሆነው ይታወሳሉም ብለዋል። ፔዥሽኪያን ለታላቁ መሪ ዘመዶችና ወዳጆች፣ ለመንግስትና ለመላው ኢራን ልባዊ ሀዘናቸውና ድጋፋቸውን እንዲያደርሱላቸው ፑቲንም ጠይቀዋል። ሩሲያ ከ4 ዓመታት በፊት በዩክሬን ህገወጥ ወረራ ብታካሄድም ኢራን የቅርብ አጋሯ ሆናም ቆይታለች። ቻይና የመንፈሳዊ መሪ ግድያ በጥብቅ እንደምታወግዝም የሀገሪቱ ውጭ ጉዳይ መስሪያ ቤት እሁድ አስታውቋል።
ግድያው የኢራን ሉዓላዊነትና ደህንነት ከባድ ጥሰት እንደሆነ የገለጸው የቻይና የውጭ ጉዳይ መስሪያ ቤት ከተባበሩት መንግስታት ዓላማዎችና መርሆች እንዲሁም ከዓለም አቀፍ ግንኙነቶች መሰረታዊ ደንቦችም እንደሚቃረንም ገልጿል። ይህንን ቻይና በጥብቅ እንደምትቃወምና እንደምታወግዘውም በመግለጫው አስፍሯል። የቻይና ውጭ ጉዳይ መስሪያ ቤት ወታደራዊ እርምጃዎችም በአፋጣኝ እንዲቆሙ ጥሪም አቅርቧል። መግለጫው የወጣው የቻይና ውጭ ጉዳይ ሚኒስትር ዋንጊና የሩሲያ አቻቸው ሰርጌይ ላቭሮቭ በስልክ ከተነጋገሩ በኋላ እንደሆነም ተዘግቧል። በዘገባው መሰረትም የሉዓላዊ መሪ አሳፋሪ ግድያና የአገዛዝ ለውጥ እንዲደረግ የሚደረግ ማነሳሳትም ተቀባይነት የሌለው እንደሆነ የቻይና ውጭ ጉዳይ ሚኒስትር ለሩሲያ አቻቸውም ነግሯቸዋል። ዓለም አቀፍ ማህበረሰብም የዓለምን ወደ ጫካ ህግ መመለስን አጥብቆ እንደሚቃወም ግልጽ መልእክትን ማስተላለፍ እንዳለበትም ጥሪም አቅርበዋል። ታዲያ ይህ እየሆነ ባለበትም የኢራን የአጸፋ ምላሽ ኢላማ ያደረገቻቸው የባህረ ሰላጤ ሀገራትም የተሰነዘረባቸውን ጥቃትም እየመከቱ እንደሚገኙ ማስታውቀዋል። ባህሬን የተተኮሰባትን ባላስቲክ ሚሳኤሎች በአየር መቃወሚያዋ አማካኝነት ማክሸፏን ገልጻለች። ሆኖም የተወሰኑ ስብርባሪዎች በአንዳንድ የአገሪቱ ክፍል መውደቃቸውን የሀገሪቱ መገናኛ ብዙሃንም ዘግበዋል። ኩዌት የተጣቁባትን አደገኛ የአየር ጥቃቶች መከላከል ችያለሁ ስትል በመከላከያ ሚኒስቴሯ በኩልም አስታውቃለች። በሰሜናዊ የሀገሪቱ ክፍል የተሰነዘሩ ጥቃቶችም በማምከኗ ሰዎች እንዳልተጎዱ የሀገሪቱ መገናኛ ብዙሃንም ዘገባም ያሳያል። ኳታር በበኩሏ የተሰነዘረባት የሰው አልባ አውሮፕላን ጥቃትም በተባበሩት አረብ ኤሚሬቶች ቢከሹም አንዲት ሴትና ልጇ መጎዳታቸውንም ይፋም አድርጋለች። በአቡዳቢ የሚገኘው የኒውዮርክ ታወር ጉዳት እንደደረሰበት በስም ተገልጿል። የኳታር መከላከያ እንዳለውም ከኢራን የተወነጨፉ ሚሳኤሎችና ተዋጊ ጀቶችም በተሳካ ሁኔታ ማምከንም ተችሏል። ታዲያ ይህ ሁሉ ውድመት እየሆነ ባለበት ሰዓትም የኢራን አዲስ የተሾሙት አመራርም ለፕሬዝዳንት ዶናልድ ትራምፕም የንወያይ ጥሪም አቅርበዋል። ፕሬዝዳንት ትራምፕም ከአዲሶቹ የኢራን መሪዎች ጋር ለመነጋገርም መስማማታቸውንም ተናግረዋል። የአሜሪካው ፕሬዝዳንት አያቶላ አሊ ካሜኒን ጨምሮ በርካታ የኢራን አመራሮችም ከተገደሉ በኋላ ከአዲሶቹ አመራሮች ጋር ለመነጋገርም መስማማታቸውንም ገልጸዋል። አዲሱ የኢራን አመራር ከአስተዳደራቸው ጋር ለመነጋገር እንደሚፈልግና እሳቸው ይህንን ለማድረግ እቅድ እንዳላቸውም ተናግረዋል። መነጋገር ይፈልጋሉ፣ እኔም ለመነጋገር ተስማምቻለሁ፣ ስለዚህ አነጋግራቸዋለሁ ብለዋል። ትራምፕ አክለውም ቀደም ብለው ማድረግ ነበረባቸው፣ በጣም ተግባራዊና ቀላል የነበረ ነገር ቀደም ብለው ማድረግ ነበረባቸው፣ በጣም ዘገዩም ብለዋል። ንግግሩ መቼ እንደሚካሄድ ተጠይቀው አስተያየት ከመስጠት መቆጠባቸውንም ትላንት ምሽት የወጣው መረጃም ዘግቧል። ታዲያ የእስራኤልና የኢራን ጦርነትም በውይይት ያበቃ ይሆን ወይንስ ከዚህ የባሰ መዘዝን ይዞ ይመጣ ይሆን የሚለውንም ተከታትለን ወደ እናንተ የምናደርስ ይሆናል። ታዲያ ይህ ሁሉ ውድመት እየሆነ ባለበት ሰዓትም ሊመጣ አለ፣ ጥፋት አደጋም አለ። ሰዓቱም አብቅቷል። ምድርም አርጅታለች። በማረጃውና በዘላለማዊ ክብር በእግዚአብሔር አገዛዝ ሊተካም ዋዜማ ላይ ነን። እግዚአብሔር ሰማይና ምድርን አናውጣለሁ ይላል። መንግስታት ይናወጣሉ። ፖለቲካዊ ቀውስ፣ ህዝባዊ ማዕበልም ይመጣል። አምባሳደሮችና ሚኒስትሮችም በብዙ ሀገራት ስልጣን ይለቃሉ። ተማሙተው የያዙትን ስልጣን በቃኝ ይላሉ። አሁን ዓለም ያለችበት ሁኔታ ይዞት የሚመጣው ከባድ መከራም አለ። ረሃብና ቸነፈር ይመጣል። ራሳችሁን አዘጋጁ በማለትም የእግዚአብሔር ሰው ፓስተር መስፍን ሙሉጌታ ከጌታ የተቀበሉትን ቀደም ብለው የተናገሩ ሲሆን ከትንቢቶቻቸውም የተፈጸሙና ገና ሊፈጸሙ በቋፍ ያሉ ወደድንም ጠላንም ልናያቸው ግድ የሚሉ ትንቢቶችም ተናግረዋል። አሁን ላይ ከሶስተኛው ማተብ ወደ አራተኛው ማተብ እንሸጋገራለን። አራተኛው ግን እጅግ የከፋ ይሆናል። የመከራ የቅጣትና የፍርድ ማተም ተፈቷል። ጥፋት እየመጣ ነው። ንስሐ ግቡ። ሶስተኛ የዓለም ጦርነት እየመጣ ነው። በዚህ ጦርነት 1.9 ቢሊዮን ህዝብ ይጨርሳሉ ሲልም የጦርነቱን አስከፊነት ጌታ ቀድሞ በገለጠላቸው መንፈስ ሆነው ተናግረውታል። ትንቢቶቹም ቃል በቃል እናም ተራ በተራ አካልን እየለበሱም ነው። ታዲያ ከዚህ ከፋውና ልናየው ግድ የሆነው ያ ጊዜ ሳይመጣም በንስሐ በእግዚአብሔር ፊት ልንወድቅበት የሚገባው አስፈሪው ትንቢት ምን ይሆን? ከአንደበታቸው አድምጠን እንመለስ። ይህ የቀጥታ ስርጭት ወቅታዊ ትንቢታዊ መልእክትን በማስተላለፍ ወደ እናንተ የመጣ ፕሮግራም ነው። መልእክቴ ርዕስ ሊመጣ ያለ ጥፋት ወይም
አደጋ ልንለው እንችላለን። እየመጣ ያለ ጥፋት የሚለው እንግዲህ ምንድነው? ይሄን መልእክት እግዚአብሔር የሰጠኝ መጋቢት 10 እና 11 አካባቢ ነው። መጋቢት 10 እና 11 አካባቢ ነው። በእርግጥ ከዛ በኋላም የተለያዩ መልእክቶች መጥተዋል። በተለይ 4 ወሳኝ መልእክቶች ወደ ተለያዩ ሰዎች አድርሻለሁ። ይሄን መልእክት መጋቢት 27 በፈረንጆች ማርች 27 ለፓስተር አበራና ለፓስተር በለጡ ልክ ያለው እና በእኛ 17 ወይም 18 አካባቢ መጋቢት ማለት ነው። እና ወገኖቼ እግዚአብሔር ረድቶኝ ለ43 ቀናት በጌታ ፊት ነበርኩ። በእነዚህ 43 ቀናት ከየካቲት 29 እስከ ሚያዝያ 11 በነበሩት 43 ቀናት እግዚአብሔር አገራዊ፣ አህጉራዊ፣ ዓለም አቀፋዊና ቤተክርስቲያናዊ መልእክቶችን ሰጥቶኛል። ምንድነው ወደዚህ ወደ 40 ቀን ጾም ጸሎት ያስገባኝ ጉዳይ? የካቲት 10 ለ11 አጥቢያ እግዚአብሔር አንድ ነገር ተናገረኝ። ብዙዎች ባሪያዎቼ፣ አገልጋዮቼ፣ እረኞች፣ ቁልፍ መሪዎች ክንፋቸው እንዳረጀባቸው ንስር ናቸው አለኝ። በዛው በጸሎት ውስጥ ያለው እንደገና ሌሎች ነገሮች ወደ ውስጤ ይፈሱ ነበር። በአእምሮዬም አሰላስል ነበር እና ክንፉ ያረጀበት ንስር አንደኛ በፍጥነት አይበርም። ያ ነው ወደ ውስጤ የመጣው። በፍጥነት አይበርም። ቤተክርስቲያን በፍጥነት እየሄደች አይደለችም። በፍጥነት ኃይል እየተሞሉ አይደሉም። አገልጋዮች፣ ወንጌላውያን፣ ፓስተሮች፣ ሐዋርያዎች በፍጥነት እየበረሩ አይደለም። ወንጌል በፍጥነት እየሄደና እየገሰገሰ አይደለም የሚል ድምጽ ነው የሰማሁት። ሌላው በፍጥነት ካለመሄዱ የተነሳ ከምድርም ይሁን ከውሃ አካላት ላይ ማጥመድ አለመቻሉ ነው የሚበላውን ማጥመድ። ስለዚህ የንስርነት ክብሩን ያጣል፣ ይራባል፣ ጫጩቶቹም ይራባሉ። በአግባቡ ማጥመድ ያልቻለ ማደን ያልቻለ ንስር የሚበላው ነገር የለውም። እና ከእግዚአብሔር መንፈስ አይነው ብዙዎቻችሁ ያገለገላችሁ ድንቅ የሚባል አገልግሎት ያገለገላችሁ ሊሆን ይችላል። ለዛማ ንስሩም እግዚአብሔር እንዳለኝ ክንፉ ያረጀበት ንስር መብረሩን ይበራል። በንስር ካታጎሪ ነው ያለው። ነገር ግን የሚፈለገው አይነት ጉልበታሙ አይነት አጥማጁ፣ አሸናፊው፣ በላጩ፣ ተጽዕኖ አምጪው የሆነው አይነት ንስር መሆን ግን አይችልም። ስለዚህ ቤተክርስቲያን እንደዚሁ ናለች። ሌላው ክንፉ ያረጀበት ንስር በሚፈለገውና በሚጠበቀው ከፍታ አይሄድም። ሕዝቤ መንፈሳዊ ከፍታ አጥቷል። አገልጋዮች መንፈሳዊ ከፍታን ማምጣት አልቻሉም። እኔ በምፈልገው ከፍታ ልክ አይደሉም። ለምን? ስላረጁ መቀበል ስለማይችሉ፣ አብዞር ስለማያደርጉ፣ ወደ እግዚአብሔር ልዕቀት መገስገስ ስላቃታቸው ብሎኛል የሰራዊት ጌታ እግዚአብሔር። ወጀብን አለመቋቋሙም ጋር ተያይዞ ክንፉ ያረጀ ንስር ከዛም ጋር ተያይዞ እግዚአብሔር የተናገረኝ ነገር አለ ወገኖቼ። ስለዚህ እግዚአብሔር ያለኝ አርጅተሃል ነው ያለኝ። አርጅተሃል፣ ደክመሃል ነው ያለኝ። ብዙዎቹ ባሪያዎቼ እንደዛ ሆነዋል ነው ያለኝ። ስለዚህ ይሄን ሲለኝ እግዚአብሔር የካቲት 10 እና 11 ይሄን ሲለኝ 1-2 ቀን ከጸለይኩ በኋላ ለባለቤቴ ነገርኳት። ከዛ የካቲት 20 ነው የወሰንኩት። የካቲት 20 ሌሎች አገልግሎቶች ሁሉ አቁሞ፣ ሌሎች ብክነቶችን ሁሉ አቁሞ በጌታ ፊት ቢያንስ 10 ቀን መሆን፣ ከመጋቢት 1 ጀምሮ ለመሆን የካቲት 20 ጀምሮ አንዳንድ ዝግጅቶችን አደረኩኝ። ከሰው መድረስ፣ የተለያዩ ጉዳዮችን ፕሮግራሞችን ማጠፍና የመሳሰሉትን የሚያካትት ነው። መጋቢት 1 ለመጀመር ግን እግዚአብሔር ረድቶኝ የካቲት 29 ነው ጸሎቱን የጀመርኩት እና ለጊዜው ላስተላልፋቸው ማልፈልጋቸው 3 መልእክቶችም አሉ። እግዚአብሔር አቅም ሲሆነኝና የእግዚአብሔር ጊዜ ሲሆን እናገራለሁ። እንግዲህ ለአንዳንዶቻችሁ በኢሜይል እነዚህን መልእክቶች በተለያዩ ቀናት ልኬላችኋለሁ። 4ቱ መልእክቶች ዛሬ አንዱን the coming great destruction or great shock ሰማይና ምድርን አናውጣለሁና የሚመጣው ንውጥውጥታ የሚለውን ነው
ዛሬ የምናየው የመጀመሪያው መጋቢት 10 እና 11 the great shock, the coming great shock ወይም የሚመጣው ጥፋት የሚመጣው አስጨናቂ ቀን የሚል ይሆናል የምናየው። የመነሻ ሐሳቤ በሐጌ ምዕራፍ 2 ቁጥር 22 ነው። በኢየሱስ በጌታችን ስም አነባለሁ። የመንግስታትንም ዙፋን እገለብጣለሁ፣ የአሕዛብንም መንግስታት ኃይል አጠፋለሁ፣ ሰረገሎችንና የሚቀመጡባቸውንም እገለብጣለሁ፣ ፈረሶችና ፈረሶቻቸውም እያንዳንዳቸው በወንድማቸው ሰይፍ ይወድቃሉ። ሐጌ ምዕራፍ 2 ቁጥር 22 የመንግስታትን ዙፋን እገለብጣለሁ። የሚገለበጡ ዙፋኖች አሉ፣ የሚገለበጡ ወንበሮች አሉ። ይህ መልእክት ወገኖቼ ዛሬ ያቀነባበርኩት አይደለም። መጋቢት 10 እና 11 ተሰጥቶኝ መጋቢት 17 አካባቢ ከፓስተር አበራና ከባለቤቱ ከፓስተር በለጡ እጅ ነበረ ኢሜል አድርጌላቸውና ሰሞኑን የላይቭ ፕሮግራም ቢሰጠኝ አየር ሰዓት ቢሰጡኝ ይሄን መልእክት ማስተላለፍ እፈልጋለሁ አልኳቸው። ከዛ እንደገና እኔ ከከተማ ውጪ ወጥቼ ነበር። ከከተማ ውጪ በሁለት ከተሞች ላይ ለመጸለይ ወጥቼ ነበር፣ ጌታንም ለመስማት ለነዛም ከተሞችና አካባቢዎች ለመጸለይ። ከዛ እኔ እዛ ያለሁ መቀረጽና ማስተላለፍ ትችላለህ ብሎ ላከልኝ ፓስተር አበራ። እኔ ግን ወደ አዲስ አበባ ሰሞኑን ነው የተመለስኩት። በዚህ ምክንያት ነው እና የዛሬ ወር ከፓስተር አበራ እጅ ይሄ መልእክት ነበር። ወገኖቼ የመንግስታትን ዙፋን ይገለብጣለሁ። የሚናወጡ መንግስታት አሉ። የሚናወጡ ነውጥ የሚገጥማቸው በዓለም ዙሪያ ዙፋናቸው የሚናወጥ ሚኒስትሮች፣ ገቨርነርስ፣ የስቴት መሪዎች፣ የክፍለ ሀገር መሪዎች፣ ወደኛ ከመጣን የክልል መሪዎች፣ ባለስልጣናት በእያንዳንዱ አገር እና አህጉር ወደውና ፈቅደው ስልጣናቸውን አመልክተው የሚለቁ ትልልቅ ጂያንት ሊደርስ አሉ። ጂያንት ሊደርስ የአሕዛብን መንግስታት ኃይል አጠፋለሁ፣ መንግስታትን አጠፋለሁ ይላል። ሰረገሎችና የሚቀመጡባቸውን እገለብጣለሁ። ዙፋናቸውን፣ ስልጣናቸውን፣ ኦቶሪቲያቸውን እገለብጣለሁ። ሃይራርኪያቸው፣ መዋቅራቸው የሚፈራርስባቸው መንግስታት አሉ ወገኖቼ። ፈረስና ሰረገላ ይላል። የመዋጊያ ስልታቸው፣ ኒኩሌራቸው፣ አቶሚካቸው፣ ባህር ሰርጓጅ መርከባቸው፣ ሚሳኤላቸውን ከንቱ አደርገዋለሁ ይላል የሰራዊት ጌታ እግዚአብሔር። ሰዎች በወንድማቸው ላይ ሰይፍ ያነሳሉ፣ ኋላ አብራራዋለሁ። ከታላቁ እሳት ከታላቁ ጉብኝት በፊት የሚሆኑ ጉዳዮች ናቸው። እነዚህም ነገሮች አሉ። ሪቫይቫልም አለ ወገኖቼ። ይሄን እንድል የሚያደርገኝ ሐጌ ምዕራፍ 2 ቁጥር 6 እና 7 ነው። እኔ ምንድነው በጣም ትኩረት እንዲያገኝ ስለፈለኩ ይሄኛው ክፍል አይነገርም። የሚነገር ቁጥር 6 እና 7 አንድ ጊዜ ሰማይና ምድርን አናውጣለሁ የሚለው ብቻ ነው የሚነገረው። ወደሱ ልሂድ። የሰራዊት ጌታ እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባህርንና የብስንም አናውጣለሁ፣ አሕዛብን ሁሉ አናውጣለሁ፣ በአሕዛብ ሁሉ የተመረጠው ዕቃ ይመጣል፣ ይህንም ቤት በክብር ሞላለሁ ይላል የሰራዊት ጌታ እግዚአብሔር። ምናልባት ይህ ትንቢት ከተነገረ 2500 ዓመት ስለቆየ ዛሬም ወገኖቼ ገና ወደፊት 2000 ዓመት ይቆያል፣ 500 ዓመት ይቆያል ለምትሉ አይቆይም። አንደኛው መልእክቴ ላይ የእስራኤል መታደስና ዘመነ ፍጽምት በሚለው በሶስተኛው መልእክቴ ላይ እዛ ላይ አስቀምጫለሁ። ምድር አርጅታለች፣ ሲስተሟ አርጅቷል። ላረጀ ሲስተም ወገኖቼ የምትሯሯጡ ባረጀ ሲስተም ለሚገኝ ሀብት፣ ስልጣን፣ ጥቅምና ዝና የምትሯሯጡ ሰዎች ሰዓቱ አብቅቷል፣ ዘመኑ አብቅቷል። ምድር አርጅታለች፣ ሲስተሞች አርጅተዋል። በማረጀውና በዘላለማዊው ክብር ሊተካ፣ በዛ ሲስተም ሊተካ፣ በእግዚአብሔር አገዛዝ ሊተካ የደረሰበት ሰዓት እዛ ዋዜማ ላይ እንደሆነን እንድታውቁ ሰማይና ምድርን አናውጣለሁ ብሎ ይናገራል። ይሄ ኮስሞስ የምንለው ሰማይ እሱ አይደለም ወገኖቼ፣ እሱ የሚናወጥበት ጊዜ አለ።
ይሄ በሁለት አይነት በሶስት መንገድ ሊተረጎምና ሊፈጸም የሚችል ትንቢት እንደሆነ አውቃለሁኝ። ፀሐይ ብርሃኗን የምትከለክልበት፣ ጨረቃ ወደ ደም የምትቀየርበት፣ ከዋክብት የሚወድቁበት ሰዓት እንዳላቃለሁ። ያ ቤተክርስቲያን ከተነጠቀች በኋላ ነው። እሱ በግሬት ትሪቢዩሌሽን ሳይሆን in the great wrath of God ታላቁ የእግዚአብሔር ቁጣ በሚባለው የሚሆን ነው። ቤተክርስቲያን ከበጉ ጋር የበጉን እራት ኢንጆይ በምታደርግበት ሰዓት የሚከናወን ነው። ግን እዚህ ጋር ከፍ ያሉትን የቤተ መቅደሱን ስራ የታድሶውን ስራ የሚያስተጓጉሉትን እነሱን አናውጣለሁ። ከዛ በኋላ እኔ ክብርን እገልጣለሁ፣ የቤተ መቅደሱ ስራ ይከናወናል የሚል ነገር አለው። ግን ከዛ ጋር ተያይዞ መወሳት ያለበትና ትኩረት የሚሻው ቁጥር 22 ስለሆነ ከሱ ተነስቻለሁ። ጽሁፉን የምትፈልጉ ሰዎች ከፓስተር አበራ ማግኘት ትችላላችሁ። የኔ ስልክ እዛ ስር አለላችሁ፣ ደውሉልኝ። ወደ ስልኬ ኢሜይላችሁ ላኩ፣ ኢሜይል አደርጋለሁ። ምክንያቱም አራቱም መልእክቶች ሰፊ ስለሆኑ በኤ4 30 ምናምን ገጽ ነው፣ በኤ5 ወደ 60 ገጽ ነው። በሱም ሰርቼዋለሁ። ምክንያቱም አንዳንድ ሰው በቴሌግራም በዋትሳፕ በኤ4 ሳይዝ ማንበብ ስለማይመች ወደ ኤ5 ቀይሬ አስቀምጫለሁ። እነዚህ ነገሮች ከምን ጋር ይሄዳሉ ያልን እንደሆነ የራእዮችና የመገለጦች መደምደሚያ በሆነው በዚህ በዮሐንስ ራእይ ተገልጠዋል። የዮሐንስ ራእይን ሶስተኛውንና አራተኛውን ማህተም ወይም ሶስተኛውንና አራተኛውን ፈረሰኛ ምን ይዘው እንደመጡ፣ ሰረገሎቹ ምን ይዘው እንደመጡ የሚናገረውን ሐሳብ ልናገር። እነዚህ ነገሮች ወዴት ያመራሉ? የእግዚአብሔር ሕዝብ መዘጋጀት አለበት። ቤተክርስቲያን መዘጋጀት አለባት። አገልጋዮች ሕዝቡን ማንቃት መቻል አለብን። ዘመኑን መዋጀት፣ ዘመኑን ማወቅ መቻል አለብን። በኢየሱስ በጌታችን ስም ሶስተኛውና አራተኛውን ሰረገላ ወይም ፈረሰኛ ወይም ፈረስ እሱን የሚመለከተውን አነባለሁ። ራእይ ምዕራፍ 6 ከቁጥር 5 እስከ 6 ሶስተኛውን ማህተም በፈታ ጊዜ ሶስተኛውም እንስሳ መጥተ እይ ሲል ሰማሁ። አየሁም፣ እነሆም ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። በአራቱም እንስሶች መካከል ድምፅ፣ 1 እርቦ ስንዴ በዲናር 3 እርቦ ገብስም በዲናር ዘይትና ወይንን አትጉዳ ሲል ሰማሁ። አራተኛውንም ማህተም በፈታ ጊዜ ምዕራፍ 6 ራእይ ቁጥር 7 እና 8 አራተኛውን ማህተም በፈታ ጊዜ የአራተኛው እንስሳ ድምፅ መጥተ እይ ሲል ሰማሁ። አየሁም፣ እነሆም ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበር። ሲኦልም ተከተለው፣ በሰይፍና በራብም በሞትም በምድርም አራዊት ይገድሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው ብሎ ይናገራል። ጥፋቶች ሐጌ ላይ ያለውን ነገር ለማብራራት እንዴት ቢሆን ነው መንግስታት የሚናወጡ? አንደኛ ፖለቲካል ኢንስቴቢሊቲ፣ የህዝብ አለመረጋጋት፣ ፖለቲካዊ ቀውስ፣ የአስተዳደር ፍልሰት፣ ህዝባዊ ማዕበል፣ ቁጡነት፣ እነሱን ወደ ኋላም እመጣባቸዋለሁ። እነዛ ነገሮች ሰዎች አግሬሲቭ ይሆናሉ፣ የማይታገሱ ይሆናሉ። አምባሳደሮችና ሚኒስትሮች በብዙ አገራት ስልጣን ይለቃሉ። ከአቅሜ በላይ ነው ተሟሙተው የያዙትን ስልጣን ተስለው አንዳንዶቹ አስደግመው አስመትተው የያዙትን ስልጣን በቃኝ የሚሉበት ለምን ፕሬዚደንት ሆንኩ፣ ለምን ውጭ ጉዳይ ሚኒስትር ሆንኩ፣ ለምን መከላከያ ሚኒስትር፣ ለምን ኤታ ማጆር ሹም ሆንኩ፣ ለምን አምባሳደር ሆንኩ የሚሉበት ዘመን ከራሻም ከቻይናም ከናይጄሪያም ከአፍሪካ አገራትም ከእስያ አገራትም ይመጣል። ነገሮች ወደ ምን ይሄዳሉ? ይኸውን ያነበብከው ምንድነው ያላችሁኝ እንደሆነ አሁን ዓለም ያለችበት ሁኔታ ነው። ከሶስተኛው ፈረሰኛ ወደ አራተኛው ፈረሰኛ ምዕራፍ ወደዛ ዘመን ዓለማችን እየገባች ነው። ምድር የምትባለው ፕላኔት ወደዛ እየገባች ነው። ቁጥር 5 እና 6 ሶስተኛው ፈረሰኛ ረሃብና ቸነፈርን የሚመለከት ነው። ሁለት ነገር ይሆናል ይላል። አንደኛ ነገሩን ወገኖቼ አደገኛ የሚያደርገው ምንድነው? አንደኛ አዝመራዎች ማነሳቸው፣ ሰብል ማነሱ ነው። ሁለተኛ የገንዘቡ መግሸብ ነው። የወር በጀት ለአንድ ቀን ሲሆን አንድ ቀን በልታችሁ 29 ቀን ትራባላችሁ ማለት ነው። እንራባለን። ያ አይነት ቀን እየመጣ ነው። ገንዘቦች፣ የብዙ ሀገራት ገንዘቦች
መግዛት እያቃታቸው ነው የብዙ አገራት። ብሩንም እግዚአብሔር ይመታዋል። ብሩን ብቻ ሳይሆን ወገኖቼ የሚመታበት ሰዓት አለ። ታውቃላችሁ፣ ታላቁ መከራ በሰይጣን ነው የሚመጣው። ታላቁ የእግዚአብሔር ቁጣ ግን በእግዚአብሔር ነው የሚመጣው። በታላቁ የእግዚአብሔር ቁጣ ቤተክርስቲያን በአየር ላይ ናት፣ በሰማይ ላይ ናት። ክብር ለጌታ ይሁን። ስለዚህ ረሃቦች አሉ፣ ቸነፈሮች አሉ። በቂ እኮ ነው። ኮቪድ በቂ ነው። በመቶ ዓመት የታዩ ቸነፈሮችን ማየት ትችላላችሁ። ከባባር ቸነፈሮች መጥተዋል። ከባባር ጦርነቶች መጥተዋል። እና ይሄኛው ትራንዚሽን ላይ ነን። ከሶስተኛው ፈረሰኛ ወደ አራተኛው ፈረሰኛ፣ ከሶስተኛው ማህተም የመከራ የቅጣትና የፍርድ ማህተም ተፈቷል። ምናልባት ምላት አላገኘም። ቤተክርስቲያን ግን ሶስተኛው ኖት የት ፕሮፌሲ ነው፣ ተጀምሮ ያላለቀ ነው። ወደ አራተኛው ግን ትሄዳለች። በተለይ አራተኛው ከባድ ነው። አራተኛው ፈረሰኛ ምንድነው የሚያሳየን ያላችሁ እንደሆነ ሶስተኛው የዓለም ጦርነት ነው። በምድር በሚኖሩት እንስሶች፣ አራዊትና ሰዎች ላይ 1/4ኛውን ምታ ብሎ ይናገራል። በጣም በግልጽ የሚነገረው 7.6 ቢሊዮን እንደሆነ ነው የዓለማችን ህዝብ የሚነገረው። ስለዚህ ሶስተኛ ዓለም ጦርነት ሲመጣ 1/4ኛው ሲሞት 1.9 ቢሊዮን ሰው ይሞታል። ጥፋት እየመጣ ነው ወገኖቼ። ንስሐ ግቡ። መንግስታት ሼክ ያደርጋሉ። በምን? በሶስተኛው የዓለም ጦርነት። ሶስተኛው የዓለም ጦርነት እየመጣ ነው። መጽሐፍ ቅዱስ ይናገራል። መናገር ካለብኝ ሌላ ጊዜ እናገራለሁ። አራተኛ ዓለም ጦርነትም አለ። አስፈላጊ ከሆነ አሁን መናገር እችላለሁ። ምዕራፍ 9 ራዕይ ምዕራፍ 9 ቁጥር 13 ሶስተኛ ዓለም ጦርነት 1.9 ቢሊዮን ህዝብ ይጨርሳል። ከዛ በኋላ እንደገና አራተኛውም ደግሞ 1.9 ነው። ማስላት ትችላላችሁ። ከ7.6 1.9 ቀንሱ 5 ምናምን ቢሊዮን ይሆናል። የ5 ቢሊዮን 1/3 እንደገና እንደሱ ይሆናል። እዚህ ላይ 1/4 ነው የሚሞተው። ልብ ብላችሁ አዳምጡ። ከ7.6 አሁን ዛሬ ቢመጣ ሶስተኛ ዓለም ጦርነት ከ7.6 1/4 ሲሞት 1.9 ቢሊዮን ነው። 5 ምናምን ቢሊዮን ይቀራል። ከዛ ደግሞ ከሱ ሲሶ ነው የሚመታው። ከ5 ምናምን 1.9 ቢሊዮን ሚሊዮን አይደለም። ሁለተኛ ዓለም ጦርነት 62 ሚሊዮን ሰው ነው የሞተው የዛሬ 70 ምናምን ዓመት። ያ በጣም ከባድ ቁጥር ነው። በጣም ከባድ ቁጥር ነው። አሁን ግን 1.9 ቢሊዮን ህዝብ ሊጠፋ ነው። መንግስታት ሼክ ያደርጋሉ። ኢኮኖሚያቸው፣ ትምክታቸው፣ ዘራቸው ሼክ ያደርጋል። it will be shaken። ማንም ማምለጥ አይችልም። judgment is coming. the great shock is coming. destruction is coming። እየመጣ ነው ጥፋት። ንስሐ ግቡ። አማኝ ከሆናችሁ ንስሐ ግቡ። እርጅናችሁ ይውለቅ። ስጋዊነት፣ ግማት ከቤቱ ይውጣ። የከንፈር ቁስለት፣ የንግግር፣ የአይዲያ፣ የልብ የውስጥ ግማት ይውጣ። ለጠፋው ዓለም ደግሞ ብርሃንና ጨው እንሆን። በየትኛውም ሃይማኖት ያላችሁ ይሄንን የወንጌል ቃል፣ ይሄን የምስራች ቃል የምትሰሙ ሰዎች ንስሐ ግቡ። ወደ ኢየሱስ ክርስቶስ ኑ። የዓለም ጥፋት ይሆናል። አታመልጡም። ለዚህ ኢየሱስ ክርስቶስ በማቴዎስ 24 ከ6-8 የተናገረው እነዚህን ሁለቱን ነገሮች ይነካል። ከሶስተኛው ፈረሰኛ ወደ አራተኛው ፈረሰኛ ጦርንም የጦርንም ወሬ የተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ይሆናል አለ። በቃ ማስቀረት አይቻልም። ማምለጥ፣ መትረፍና የመንግስተ ሰማይ ዜጋ መሆን ነው የሚቻለው። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነውና ህዝብ በህዝብ ላይ መንግስትም በመንግስትም ላይ ይነሳልና። ሰው ራሱን ለሰይጣን፣ ለኃጢአት፣ ለስጋ ፈቃድ አሳልፎ ስለሰጠ፣ ሰው ራሱን ከፈጣሪው ፈቃድ ስላወጣ ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የመጣር መጀመሪያ ናቸው። ሌላም ስላለ እነዚህ ሁሉ ከዚህ በኋላ ግሬት ትሪቡሌሽን የምንለው አለ። የተለያዩ ጉዳዮች አሉ ወገኖቼ። ግሬት ትሪቡሌሽን ራሱ እየጨመረ የሚሄድ ጉዳይ እንደሆነ ማወቅ መቻል አለብን። ነውጡ ወገኖቼ በሐጌ ምዕራፍ 2 እና በራዕይ ምዕራፍ 6 ያለው አሁናዊ ነው ወገኖቼ። አሁናዊ ነው። እዛ ውስጥ ነው ያለ ነው። መናገር ከተፈለገ ለዛ ጦርነት አሁን ለምላችሁ ለሶስተኛ ዓለም ጦርነት
አንዲት አገር እንኳ 200 ሚሊዮን ሚሊሻዎች እያዘጋጀች ነው ያለችው። 200 ሚሊዮን ሚሊሻዎች እያዘጋጀች ነው ያለችው። አይቀሬ ነው፣ ይህ ሊሆን ግድ ነው አለ ጌታ ኢየሱስ። የእግዚአብሔር ቃል የተናገረው የሚሆን ነው። ጥፋት እየመጣ ነው። አዋጅ አለኝ፣ የሚሰማ ጆሮ ያለው ይስማ። መንፈስ ለአብያተ ክርስቲያናት፣ መንፈስ ለሰው ልጆች፣ መንፈስ ለአንደኛው ክፍለ ዘመን ሰዎች፣ ባለስልጣናት፣ ሳይንቲስቶች፣ በተለያየ ሃይማኖት ውስጥ ላላችሁ ስሙኝ፣ ትልቅ ጥፋት እየመጣ ነው። ጥፋት ተደግሷል። ኒኩሌሩ ምን ሊሰራ ይመስላችኋል? አቶሚኩ ምን ሊሰራ ይመስላችኋል? ባዮኬሚካል ዌፐንስ ምን ሊሰራ ይመስላችኋል? ሊያጠፋን እኮ ነው። አንተን ሊያጠፋ፣ እኔን ሊያጠፋ፣ የዓለምን ሕዝብ ሊያጠፋ። አንዳንድ ሰው ሰራሽ ገዳይ በሽታዎች አሉ ይባላል። ፓንደሚክስ አሉ ይባላል። if it is true ሰውን ለማጥፋት ነው። አይመጣም ብላችሁ ትገምታላችሁ? በርካታ ሀገራት የኒኩሌር ባለቤቶች ናቸው። የአቶሚክ ቦምብ ባለቤቶች ናቸው። የተዋጊ ጀቶች ትልልቅ ዓለምን ድምጥማጡን በሚያጠፋ ለዚህ እየፈበረቁ አይደለም። ባይብል የሚናገረው እውነት ነው። ቅዱሱ የአምላካችን ቃል የሚናገረው እውነት ነው። በስሌት ነው የሚናገረው። 1.9 ቢሊዮን ሰዎች ይጠፋሉ። 2 ጊዜ ነው የሚጠፉት። 2 ጊዜ ይጠፋሉ። 2 ጊዜ ይጠፋሉ። ከሰባቱ ማህተሞች አብዛኛው 5ቱ ሰይጣን የሚተውንበት ናቸው። ሳታኒክ ድራማ ናቸው። እሱ የሚተውንበት ክስተቱ አይቀሬ ነው። ትንቢቱ የሚፈጸም ነው። በመጽሐፍ ቅዱስ በጣም ብዙ 4000 እና ከዛ በላይ ትንቢቶች አሉ። አብዛኛዎቹ ተፈጽመዋል። የመጨረሻው መጨረሻ ወደኛ እየመጣ ነው። እኛም ወደ መጨረሻው መጨረሻ እየሄድን ነው። ሐጌ ሰዎች የእግዚአብሔርን ቤት እግዚአብሔርን ለተሐድሶ የመጡት በቂሮስ ትእዛዝ፣ በቂሮስ አዋጅ ቤተ መቅደሱን ሊያድሱ ናቡከደነፆር ያፈረሰውን ቤተ መቅደስ ለማደስ የመጣው ትውልድ ወደ ራሱ ነገር ዘንበል ብሎ ነበረ። ስለዚህ የመጀመሪያው ቅጣት ምንድነው የሆነው? በረከትና ረድኤት አጡ። ደሞዝተኛ ደሞዙን በቀዳዳ ኪስ እንደከተተ ይሆናል አላቸው። ስለዚህ ተስተካከሉ፣ ተቃኑ፣ መንገዳችሁን ልባችሁን በመንገዳችሁ ላይ አድርጉ አላቸው። ትኩረት አድርጉ በእግዚአብሔር ጉዳይ፣ በሰማያዊ ጉዳይ፣ በተጠራችሁበት ጉዳይ። የሥጋ ነገር ምድራዊ ነገር ያስፈልጋችኋል። አዎ፣ ግን የኔ ነገር መቅደም አለበት። ጽድቁና የእግዚአብሔር መንግሥት፣ የእግዚአብሔር ቤት መስሪያው ጊዜው ገና ነው ይላሉ። ጠላት ስላደናቀፋቸው፣ የተሐድሶ ጠላቶች ተሐድሶን ስላስተጓጎሉ፣ ስለዚህ ለነሱ በዚህ መልኩ መጣቸው። ተሐድሶን ለሚያስተጓጉሉ ደግሞ ቁጥር 6 እና 7 እንደምናየው አናውጣቸዋለሁ፣ ከፍ ያሉትን ሰማይንና ምድርን አናውጣለሁ። ከፍ ያሉ የተሐድሶ ተቃዋሚዎችን ጠላቶች፣ ዝቅ ያሉትንም አዋርዳቸዋለሁ። የተሐድሶ ተቃዋሚዎች መጪውን ተሐድሶ እቃወማለሁ የሚል ፍልስፍና ሃይማኖት ቢኖር የሰራዊት ጌታ እግዚአብሔር ያደቀዋል፣ ይመታዋል፣ ይደቁሰዋል። እንቅፋት ብትሆኑ የተሐድሶ አገልጋዮችን በሥጋ እንጎዳለን ብትሉ ምንም ችግር የለውም ወገኖቼ። ለአማኝ ወደ መንግሥተ ሰማይ መሄጃ ነው። ይሄን ዓለም መገላገል መንግሥተ ሰማይን የምንገባበት ሰዓትና ደቂቃ ማፍጠኛ እንጂ ሌላ ነገር ሊሆን አይችልም። እሱም ሲሆን እንደናንተ ፈቃድ ሳይሆን ወገኖቼ እግዚአብሔር ሲፈቅድ፣ በሰዎች ሰማዕትነት ሌሎች ሲታነጹ የሚታነጹ ሲሆንና መታሰቢያ ያለው እንዲሆን እግዚአብሔር ሲፈቅድ። ለምን? ኢየሱስም ራሱ ሰማዕት ነው። ብዙ ነቢያት፣ ሐዋርያት፣ የእምነት አባቶችም ሰማዕት ሆነዋል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ጽድቁን እና መንግስቱን ማስቀደም ያቃታቸው ነበሩ። እንደገና ደግሞ ወገኖቼ በጠላትነት የተነሱ ነበሩ። ስለዚህ አናውጣለሁ ወይም እገለብጣለሁ የሚለው 5 ጊዜ በሐጌ 2 ምዕራፍ ነው ያለው። አናውጣለሁ፣ እገለብጣለሁ፣ አፈራርሳለሁ የሚለው 5 ጊዜ ነው የተጠቀሰው። ትልልቆችና ትንንሾች ይናወጣሉ። ዛሬም እየተናወጡ ነው። በመንግስታት ላይ ነውጥ ይሆናል። ይህንም ቅድም አንብቤያለሁ። የብዙዎች ትምክህት ከንቱ ይሆናል። ዙፋናቸው፣ መንግስታቸው፣ ፖለቲካቸው፣ አይዲዮሎጂያቸው፣ ኢኮኖሚያቸው፣ በካዝናቸው ያስቀመጡት ገንዘብ፣ የምርምር ማዕከላቸው፣ ማዕድናቸው ወዘተረፈ፣ የኒውክሌር ማብለያቸው እሱ ሐሰተኞችን ያናውጣል።
ሐሰተኛ ሃይማኖቶች፣ ሐሰተኛ ሰባኪዎች፣ ሐሰተኛ አስተማሪዎች፣ የተለያየ ጸረ ክርስቶስ፣ ጸረ ወንጌል፣ ጸረ ሥላሴ አስተምህሮዎች እነሱን ይገለብጣል። ጸረ ክርስቶስ፣ ጸረ መስቀል የሆኑ ዘፈኖች፣ አርቲስት፣ የአርት ስራዎች፣ ዕደ ጥበቦች፣ ፊልሞች ትውልድን በግልሞትና በርኩሰት የሚያማልሉ በድንዛዜ የተዋጡትን በአምስተኛ ደረጃ የሰራዊት ጌታ እግዚአብሔር ያናውጣል። ስድስተኛ የሰዎችን ምቾት እግዚአብሔር ይንዳል። ነውጥ ከሆነ ነውጥ ነው። ሄቨን ኩዌክ አለ፣ እርዝ ኩዌክ አለ፣ ሄቨን ሼክ አለ፣ እርዝ ሼክ አለ። ኤቭሪቲንግ ዊል ቢ ሼክን ወገኖቼ። ስለዚህ የአቅጣጫ ለውጥ፣ የፖዚሽን ለውጥ፣ የስፍራ ለውጥ። የአንዳንዶች እንኩቶ ነው የሚሆኑት፣ አመድ ነው የሚሆኑት። እግዚአብሔር በሰዎች ሕይወት ሰባተኛ እግዚአብሔር በሰዎች ሕይወት ጣልቃ ገብቶ የአቅጣጫ ለውጥ ያደርጋል። አንዳንዶችን ያጠራቸዋል በነውጡ። ያናውጥና ወደ ጸሎት ነገራቸውን ይነካና ወደ ጾም ጸሎት እንዲመጡ ያደርጋቸዋል። ነካው፣ ዮናስን በማዕበል ውስጥ አለው። ከዛስ በአሳ ሆድ ውስጥ አሳደረው። ከዛ ሪፔንት አደረገ። አንዳንዶችን ምቾታችሁን ይነካና ወደ ጾም ጸሎት ያመጣቸዋል፣ ወደ አገልግሎት ያመጣቸዋል። ወደ አገልግሎት የአንዳንዶችን የብዙዎች ምስክርነት ሰምቻለሁ ወገኖች። አንዳንዶች በቅርቡ ከኮቪድ ተርፈው ታመው ከተረፉ በኋላ በቃ ጌታዬን አገለግላለሁ ገንዘብ አልልም ያሉ ሰዎች አውቃለሁ። ነውጡ በሁሉም ሀገራት የሚከናወን ነው። እንግሊዝ ይከናወናል፣ ናይሮቢ ይከናወናል፣ ኢትዮጵያ ይከናወናል፣ ፈረንሳይ ይከናወናል፣ አውስትራሊያ፣ ማዳጋስካር ይከናወናል፣ ሌሴቶ አንጎላ ላይ ይከናወናል፣ ካናዳ ላይ ይከናወናል፣ ካሊፎርኒያ ላይ ይከናወናል። የጸኑ የሚመስሉ ይናወጣሉ። የማይናወጥ የለም ወገኖች። መንግስታት ይናወጣሉ። ፈርዖን ተደላድሎ የሚያውቅበት ጊዜ እንደነበረ ታውቃላችሁ። አናወጠው። ናቡከደነጾርን አናወጠው። በ127 አውራጃ ዙፋን አናወጠው። የናቡከደነጾርን ላይን ለመስፈር ሰዓታት ነው እግዚአብሔር የተጠቀመው፣ ብልጣሶርን በመምታት በነዋያ ቅድሳቱ እና በእግዚአብሔር በተሳለቀ ሰዓት ማኔ ቴቄል ፋሬስ ከተባለበት ይልቅ ዛሬ ዓለም አርጅታለች፣ ምድር አርጅታለች። አዳዲስ ቴክኖሎጂ አለ ነው የምትሉኝ፣ በእግዚአብሔር ፊት ግን አርጅተናል። እግዚአብሔር የተጸየፈው ነው። ቴክኖሎጂ አለ፣ ሆሞሴክሹዋል በኃይል ቴክኖሎጂ አለ፣ ጀንደር ትራንስፕላንት አለ፣ ጾታን ማዛወር፣ የመራቢያ አካልን ማዛወር። ከዚህ በላይ እርጅና ምን ትፈልጋለህ? ከእግዚአብሔር ይልቅ፣ ከአምላክ ይልቅ፣ ከፈጣሪ ይልቅ፣ ከሞተልን ከኢየሱስ ክርስቶስ ይልቅ ብዙ አማልክት አለው። ኢየሱስ ይለያል። የአማልክት አምላክ አይደለም እሱ፣ የአማልክት አምላክ፣ የጌቶች ጌታ፣ የነገስታት ንጉስ ነው። መጽሐፍ ቅዱስ ነው የሚለው። መላእክት የሚሰግዱለት፣ ጻድቃን የሚሰግዱለት፣ ሰማዕታት የሚሰግዱለት፣ አራቱ ቅዱስ እንስሶች፣ አራቱ ሽማግሌዎች ቅዱስ 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 የሚሉት የእስራኤል ቅዱስ አምላክ እሱ የተለየ ነው። he is unique, distinctive ነው። distinctively mighty and holy, sovereign ያለ የነበረ የሚኖር። ስለዚህ እሱ ሌሎች ነገሮች እንዲናወጡ ያደርጋል። የጽድቅ ተቃዋሚዎች ያፍሩ ዘንድ ነውጥን ያመጣል። ነውጥን አመጣለሁ ብለዋል የሰራዊት ጌታ እግዚአብሔር። ክብሩን የከለከሉ እንዲያፍሩ ንውጥ ውጣ ይሆናል። ነውጥ ብቻ አይደለም፣ ንውጥ ውጣ በደብልና በትሪፕል ደረጃ ይሆናል። 7 እጅም ይሆናል። 7 እጅ አድርገዋለሁ አለ ናቡከደነጾር። ለምን 7 እጅ አያደርገውም? ኢየሱስ ክርስቶስ የእሳትን ኃይል ያጠፋል። ደብል ትሪፕ 7 እጅ 7 ፎልድ 7 ታይምስ እጥፍ። ክብሩን የከለከሉ እንዲያፍሩ ታላቅ ነውጥ። ክብሩን የተቃወሙ እንዲያፍሩ ታላቅ ነውጥ። ከፍ ባሉበት ዘንድ ብቻ ሳይሆን በትንንሾች ሰማይና ምድርን አለ። ከዛ እግዚአብሔር ወገኖቼ ትምክተኞችን፣ ሐሰተኞችን እነሱን ያናወጠ ክብሩን ይገልጻል። እግዚአብሔር እነቱን ያሳያል። እድሉን ዛሬ ተጠቀሙ። ይህ የንስሐ ጊዜ ነው። ይህ የንስሐ ሰዓት ነው። ይህ የመመለስ ሰዓት ነው። ጥፋት እየመጣ ነው።
ጥፋት እየመጣ ነው። እግዚአብሔር ተናግሮኛል ወገኖቼ። በአራተኛው መልእክት አጠራለሁ ባለው ላይ አብዛኛውን ስለ ቁልፍ መሪዎች ከተናገረኝ በኋላ እግዚአብሔር ሉቃስ ምዕራፍ 17 ላይ ወሰደኝ። ስለ ኖህና በኖህ ዘመን እንደነበረው as in the days of Noah በኖህ ዘመን እንደነበረውና በሎጥ ዘመን እንደነበረው እንዲሁ ይሆናል ብሎኛል ጌታ። መልእክቱን የምትፈልጉ እልክላችኋለሁ ወገኖች። ይሄን መልእክት ማግኘት ትችላላችሁ በጽሁፍ። ስለዚህ ይሄንን ነው የሚመስለው። እንደው ሐጌ ብዙ ነገሮችን የተናገረ ታላቅ ነውጥ ይሆናል። የጸኑ የሚባሉ ከፍ የሚያሉ በፖለቲካው ዓለም አይነኬ የሆኑትን እነሱን እግዚአብሔር ያዋርዳቸዋል። የትኛውም ዓለም የትኛውም አልያዝ። ራእይ ምዕራፍ 6 ላይ በመግቢያችን ላይ የተናገርኩት ሐሳብ ፈረስ የሚለው ምንድነው? ዛሬ ፈረስ የሚጠቀም አለ ወይ ለምትሉኝ፣ ፈረስ የሚለው አንደኛ አሊያንስ ዋርሶ ኔቶ እንደሚባለው አይነቱን ነው። ኢጋድ የሚባል ዩሮዞን የሚባለው የኤሲያ ህብረት፣ የሚድል ኢስት የአረብ አገራት የሚባለው፣ የምዕራብ አውሮፓ የምስራቅ አውሮፓ ህብረት፣ የአፍሪካ ህብረት ወዘተረፈ እነዛ ናቸው። የነሱን ነገር አጠፋለው ነው የሚለው። ሞትን ይዘው የሚመጡ አሊያንሶች ናቸው። ትሪቲስ ይባላሉ። አሊያንስ ትሪቲስ። የተለያዩ ሀገራት በተለያየ ስፍራ ሚሊተሪ ቤዝ አላቸው ገዢ ለመሆን በተለያዩ ዞኖችና ክልሎች። ፓሲፊክ ኦሽን ኢንዲያን ኦሽንን ለመቆጣጠር፣ ሜዲትራኒያን ባህርን ለመቆጣጠር፣ ሲዩስ ካናልን መቆጣጠር ይፈልጋሉ። ሆርን ኦፍ አፍሪካን መቆጣጠር ይፈልጋሉ። ያፈርሳቸዋል። በእነሱም መሳሪያ ብዙዎች ድሆችና የተጨቆኑት እነሱ ሁሉ ይፈርሳሉ ወገኖች። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘረላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ